بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله إن شاء الله عقيدة مسلمين يا مسلمات عقيدة يمتكسبت هنا كتاب كأقوم نبت نقدر إن شاء الله ሁላችንም እንዳንረሳ لله تعالى ጥያቄ 34 መደሊሉ ማስረጃው ምንድነው على أنه يجوز قيام رمضان بأكثر من 11 ركعة ረመዳንን ከ11 ረካዓ በላይ መስገድ እንደሚቻል ማስረጃው ምንድነው ይላል 11 ረካዓ በላይ ምክንያቱም ሰዎች ምን ይላሉ ከ11 ረካዓ በላይ መስገድ አይቻልም ለምን እንደዚህ ትሰራላችሁ እያሉ ስለሚሉ ማለት ነው ስለዚህ በደንብ እናዳምጥ قال الله تعالى وفعلوا الخير لعلكم تفلحون መልካም ነገርን ስሩ ነጃ ትወጣላችሁ ይላል አላህ በቁርአን በሱረቱል ሐጅ ማለት ነው ስለዚህ ይሄ ሶላት የሚባለው መልካም ነው መልካም ስራ ከዚህ በላይ መስራት አይቻልም የሚል የለም ኸይር ብቻ መስራት ነው ኸይር ስራ ስለዚህ መልካም ነገርን ስሩ እያለ ነው ከ11 ረካዓም በላይ አብልጦ ቢሰጅድ ሰውየው ምን እየሰራ ነው መልካምን ስራ እየሰራ ነው ኸይር የሆነን አላህ የሚወደው የሆነውን ስራ እየሰራ ነው ማለት ነው እናወግዘው አይገባም الحديث በሐዲስ ምን አሉ صلاة الليل مثنى مثنى ረሱል አለይሂ ሰላቱ ወሰለም ምን አሉ የሌት ሶላት ሁለት ሁለት ነው አሉ ሁለት ሁለት ዝላይ ለምሳሌ 11 ነው ከበላይ እንዳይሰጅዱ የሚል የለም ሁለት ሁለት ረካዓ ስለዚህ ተራህ የሚሰገደው ሌት ነው ሌት ሰውየው ሁለት ሁለት ያረገ እንደፈለገ መስገድ ይችላል ማለት ነው ዝላይ ሐዲስ የሚያስይዘን ገደብ የለውም ሁለት ሁለት ረካዓ ያረገ መስገድ ይችላል ማለት ነው ቡኻሪ እንደዘገበልን ሌላ ሐዲስ አለ الصلاة خير موضوع ሶላት ከመልካሞቹ አንዱ ነው የፈለገ አብዝቶ ይስገድ የፈለገ ደግሞ አሳንሶ ይስገዳል የፈለገ አብዝቶ ይስገድ እንደፈለገ እስከሚደክመው ድረስ መስገድ ይችላል ማለት ነው ከፈለገ ደግሞ በሚችለው አሳንሶ መስገድ ይችላል ማለት ነው እንግዲህ ይሄ ላይ የሚያስይዘን 11 ለሚል ሰው ተቀባይነት የለውም ማለት ነው ምክንያቱም ከፈለገ መልካም ስራ ነው አብዝቶ መስገድ ይችላል ረሱል አለይሂ ሰላቱ ወሰለም صلاة الليل مثنى مثنى የሌት ሶላት ሁለት ሁለት ነው ብለዋል ስለዚህ ሁለት ሁለት ያረገ መስገድ ይችላል ማለት ነው وفي الحديث ترك التحديد بعدد فيشمل 7 ركعات و9 إلى 20 إلى 40 إلى 100 إلى أكثر من ذلك ይህ ሐዲስ የሚያስይዘን مثنى مثنى ሲል 7 ረካዓ ይሁን 9 ረካዓ 20 ረካዓ 40 ረካዓ ሊሆን ይችላል 100 ረካዓ ከዚህም የበዛ ሊሆን ይችላል ሁለት ሁለት ያረገ እስከ ፈለገ መስገድ ይችላል ማለት ነው መልካም ነገር እዚህ ድረስ ይበቃሃል አይባልም ሰውየው እስከቻለ ድረስ መስራት ይችላል ማለት ነው كل هذا شيء موافق والرسول صلى الله عليه وسلم لم يفعل رسول عليه الصلاة والسلام ያልሰሩት የሆነ ብዙ ነገር አለ አሁን እዚህ ምንድነው ረሱል አለይሂ ሰላቱ ወሰለም كل ما رغب فيه እንድንሰራው ያን ነገር የነገሩን አለ እንድንሰራው ለምሳሌ ሰላቱል ሌሊ መትና መትና የሌት ሶላት ሁለት ሁለት ነው አሉ አቆሙን ይሄ ነገር እንደፈለገ ሰውየው መልካም ስራ ነው ቢሰጂድ ይጠቀማል ማለት ነው መትና መትና ሁለት ሁለት ያረገ ሌቱን መስገድ ይችላል ሲሉ እዚህ ላይ ያባራቱ ነው ሰውየው ነቅቶ ያን ነገር እንዲሰራ ማለት ነው አለይሰ ثبت عن أبي هريرة رضي الله عنه كأبو هريرة يترجقت أنه كان يسبح 12,000 تسبيحة أبو هريرة 12,000 تسبيح يدرج نبر أبو هريرة مالتنا أبو هريرة يمبالت 12,000 تسبيح إهن يدرج نبر كل يوم بي كانوا مالتنا ويقول أسبح بقدر ذنوبي من يلو نبر أبو هريرة بوانجليلك تسبيح أدرق الله إلى تسبيح سلزه
አቡ ሁረይራ 12000 ተስቢህ ይሉ ነበረ። ረሱል አለይሂ ሰላቱ ወሰላም ይሄን ብለውታል እንዴ? 12000 ተስቢህ ብለዋል። ይሄንን ብለውታል 12 ጊዜ ማለት ነው። 12000 ታዲያ ረሱል አለይሂ ሰላቱ ወሰላም ስላልሰሩት ይሄን ነገር ስላላደረጉት ሰውየው ወንጀል ላይ ይወርቃል ወይም ደግሞ አቡ ሁረይራ ወንጀል ላይ ወርቀዋል ሊሉ ነው ጥመት ላይ ወርቀዋል ሊሏቸው ነው። ታላቁን ሰሐቢይ ማለት ነው። ولم يثبت أن الرسول صلى الله عليه وسلم سبح بهذا العدد ይሄን ያህል ተስቢህ አድርገዋል የሚል አልመጣልንም። 12000 ተስቢህ አድርገዋል የሚል አልመጣም። فهل يكون بذلك أبو هريرة عاصيا በዚህ ነገር አቡ ሁረይራ ወንጀል ላይ ወርቀዋል ሊባል ነው ወይ? እንደነሱ አባባል ከ11 በላይ ረካዓ የሰጀደ ይሄ ቢድዓ ተከታይ ነው እያሉ አይደለም የሚሉት። ታዲያ ረሱል ያልሰሩትን አንሰራም እንደዚሁም ረሱል ያላዘዙትን ይላሉ። ታዲያ አቡ ሁረይራ ይሄንን ስላደረጉ እንደነሱ አባባል ቢድዓን ሰርተዋል ሊሉ ነው። እንደዚሁም ደግሞ ነብያችን አልሰሩትን ሰርተዋል ብለው ሊፈርጇቸው ነው ማለት ነው። وهؤلاء أهل المدينة كانوا يقومون في رمضان ب36 ركعة የመዲና ኗሪዎች 36 ረካዓ ነበር የሚሰግዱት በረመዳን ማለት ነው። 36 ረካዓ ከ11ም አልፎ ከ23ም አልፎ 36 ረካዓ ነበር የሚሰግዱት የመዲና ኗሪዎች ማለት ነው። فهل يقال إنه خاب سعيهم وضل وأتبعوا أنفسهم فيما هو معصية إلى الله እነዚህ ሰዎች ስራቸው ከንቱ ነው፣ ጠመዋል፣ ነፍሳቸውን ልቦለዳቸውን ተከትለዋል፣ እንደዚሁም ወንጀል ላይ ወርቀዋል ይባላሉ እንዴ? ምን ሊሉ ነው? ስለዚህ አንድ ሰው መልካም ስራን እንደፈለገ መስራት ይችላል ማለት ነው። ምክንያቱም የቀውሊ ሙተነጥዕን ቢተሕሪም الزيادة على 11 ረካዓ አንዳንድ ሰዎች ያለ እውቀት ማለት ነው ምንም እውቀት ሳይኖራቸው ከ11 ረካዓ በላይ መስገድ መጨመር ሐራም ነው፣ አንዳንዶቹ ደግሞ አይቻልም ቢድዓ ነው ይሄ ያሉ ይመጉታሉ ማለት ነው። ስለዚህ ከ11 ረካዓ በላይ መስገድ መጨመር ይቻላል መልካም ስራ ስለሆነ አሁን እንዳየነው መረጃውን ማለት ነው። خير موضوع أي شيء أحسن وضع وحث عليه ይሄ ሶላት የሚባለው ነገር ሶላት የሚባለው ጥሩ የሆነ ስራ ነው፣ መልካም የሆነ ስራ ነው። አንድን ሰው ሊያበረታቱት የሚገባ የሆነ ነው ማለት ነው እንጂ ከዚህ በላይ እንዳትሰጅድ ከዚህ በላይ መልካም ስራን አትስራ ሊባል አይገባም ማለት ነው። ስለዚህ 11 ረካዓ በላይ ጨምሮ ቢሰጅድ ይሄ የተፈቀደ የሆነ ነው፣ መልካም ነው። ምክንያቱም የመዲና ሰዎች 36 ረካዓን የሚሰጅዱ አቡ ሁረይራ እንደዚሁ 12000 ተስቢህ የሚያደርጉ ነበር። ስለዚህ ይቻላል ማለት ነው። እንደውም ተስቢህ ማድረግ ይሄ የአቡ ሁረይራ ድርጊቱ መረጃ ይሆናል። ተስቢህ ማድረግ ኢንሻአላህ ለዛሬ አቆመዋለሁ። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን።